በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዕለቱ ወንጌል የሉቃስ ወንጌል ምዕራፍ 5 ከቁጥር 1 እስከ ፍጻሜ። እርሱም በአንድ ስፍራ ይጸልይ ነበር። በጨረሰም ጊዜ ከደቀ መዛሙርቱ አንዱ ጌታ ሆይ ዮሐንስ ደቀ መዛሙርቱን እንዳስተማረ እንጸልይ ዘንድ አስተምረን አላቸውም። ስትጸልዩ እንዲህ በሉ፣ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዕለት ዕለት ስጠን፣ ኃጢአታችንንም ይቅር በለን እኛም ደግሞ የበደሉንን ሁሉ ይቅር ብለናልና፣ ከክፉ አድነን እንጂ ወደ ፈተና አታግባን። እንዲህም አላቸው፣ ከእናንተ ማናቸውም ወዳጅ ያለው በኩለ ሌሊትስ ወደ እርሱ ሄዶ ወዳጄ ሆይ 3 እንጀራ አበድረኝ፣ አንድ ወዳጄ ከመንገድ ወደ እኔ መጥቶ የማቀርብለት የለኝምና ይላልን? ያም ከውስጥ መልሶ አታድክመኝ፣ አሁን ደጁ ተቆልፏል፣ ልጆቼም ከኔ ጋር በአልጋ ላይ ያሉ፣ ተነስቼ ልሰጥ አልችልም ይላልን? እላችኋለሁ ወዳጅ ስለሆነ ተነስቶ ባይሰጠው እንኳ ስለ ንዝነዛው ተነስቶ የሚፈልገውን ሁሉ ይሰጠዋል። እኔም እላችኋለሁ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያንም አንኳኩ ይከፈትላችሁማል። የሚለምን ሁሉ ይቀበላልና የሚፈልግም ያገኛል፣ መዝጊያንም ለሚያንኳኳው ይከፈትለታል። አባት ከሆናችሁ ከእናንተ ከማንኛችሁም ልጁ እንጀራ ቢለምነው እርሱም ድንጋይ ይሰጠዋልን? ዓሣ ደግሞ ቢለምነው በዓሣ ፋንታ እባብ ይሰጠዋልን? ወይስ እንቁላል ቢለምነው ጊንጥ ይሰጠዋልን? እንኪያስ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ በሰማይ ያለው አባት ለሚለምኑት እንዴት አብልጦ መንፈስ ቅዱስን ይሰጣቸው። ዲዳውንም ጋኔን ያወጣ ነበረ። ጋኔኑም ከወጣ በኋላ ዲዳው ተናገረ፣ ሕዝቡም ተደነቁ። ነገር ግን ከእነርሱ አንዳንዱ በብዔልዜቡል በአጋንንት አለቃ አጋንንት ያወጣል አሉ። ሌሎችም ሲፈትኑት ከሰማይ ምልክት ከእርሱ ይፈልጉ ነበር። እርሱ ግን ሐሳባቸውን አውቆ እንዲህ አላቸው፣ እርስ በርሷ የምትለያይ መንግሥት ሁሉ ትጠፋለች፣ ቤትም በቤት ላይ ይወድቃል። እኔ አጋንንትን በብዔልዜቡል እንዳወጣ ትላላችሁና ሰይጣን ደግሞ እርስ በርሱ ከተለያየ መንግሥቱ እንዴት ትቆማለች? እኔስ በብዔልዜቡል አጋንንትን የማወጣ ከሆንሁ ልጆቻችሁ በማን ያወጧቸዋል? ስለዚህ እነርሱ ፈራጆች ይሆኑባችኋል። እኔ ግን በእግዚአብሔር ጣት አጋንንትን የማወጣ ከሆንሁ እንግዲህ የእግዚአብሔር መንግሥት ወደ እናንተ ደርሳለች። ኃይለኛ ሰው ጋሻና ጦር ይዞ የራሱን ግቢ ቢጠብቅ ያለው ገንዘቡ በሰላም ይሆናል። ከእርሱ ይልቅ የሚበረታ መጥቶ ሲያሸንፈው ግን ታምኖበት የነበረውን ጋሻና ጦር ይወስድበታል፣ ምርኮውንም ያካፍላል። ከእኔ ጋር ያልሆነ ይቃወመኛል፣ ከእኔ ጋራም የማያከማች ይበትናል። ርኩስ መንፈስ ከሰው በወጣ ጊዜ ረፍትን እየፈለገ ውሃ በሌለበት ቦታ ያልፋል፣ ባያገኝም ወደ ወጣሁበት ቤቴ ይመለሳለሁ ይላል። ሲመጣም ተጠርጎ አጊጦም ያገኘዋል። ከዚያ ወዲያ ይሄድና ከእርሱ የከፉትን ሌሎች 7 አጋንንት ከእርሱ ጋር ይይዛል። ገብተውም በዚያ ይኖራሉ። ለዚያም ሰው ከፊተኛው ይልቅ የኋለኛው ይብስበታል። ይህም ሲናገር ከሕዝቡ አንዲት ሴት ድምጿንም ከፍ አድርጋ የተሸከመች ማኅፀንና የጠባሃቸው ጡቶች ብፁዓን ናቸው አለችው። እርሱ ግን አዎን ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁ ናቸው አለ። ብዙ ሕዝብን በተሰበሰቡ ጊዜ እንዲህ ይል ጀመረ፣ ይህ ትውልድ ክፉ ነው፣ ምልክት ይፈልጋል። ከነቢዩም ከዮናስ ምልክት በቀር ምልክት አይሰጠውም። ዮናስ ለነነዌ ሰዎች ምልክት እንደሆናቸው እንዲሁ ደግሞ የሰው ልጅ ለዚህ ትውልድ ምልክት ይሆናል። ንግሥት አዜብ በፍርድ ከዚህ ትውልድ ሰዎች ጋር ተነስታ ትፈርድባቸዋለች። የሰሎሞንን ጥበብ ለመስማት ከምድር ዳር መጥታለችና፣ እነሆም ከሰሎሞን የሚበልጥ ከዚህ አለ። የነነዌ ሰዎች በፍርድ ከዚህ ትውልድ ጋር ተነስተው ይፈርዱበታል። በዮናስ ስብከት ንስሐ ገብተዋልና፣ እነሆም ከዮናስ የሚበልጥ ከዚህ አለ። መብራትንም አብርቶ በስውር ወይም በዕንቅብ በታች የሚያኖረው የለም። የሚገቡ ሰዎች ብርሃኑን እንዲያዩ በመቅረዝ ላይ ያኖረዋል እንጂ። ሰውነት መብራት ዓይን ናት። ዓይን ጤናማ በሆነች ጊዜ ሰውነት ሁሉ ደግሞ ብሩህ ይሆናል። ዓይን ታማሚ በሆነች ጊዜ ሰውነት ደግሞ የጨለመ ይሆናል። እንግዲህ በአንተ ያለው ብርሃን ጨለማ እንዳይሆን ተመልከት። እንግዲህ ሰውነት ሁሉ የጨለማ ቁራጭ የሌለበት
ብሩህ ቢሆን መብራት በደመቀ ብርሃን እንደሚያበራል በጭራሽ ብሩህ ይሆናል። ይህንንም ሲናገር አንድ ፈሪሳዊ ከእርሱ ጋር ምሳ ይበላ ዘንድ ለመነው። ገብቶም ተቀመጠ። ከምሳም በፊት አስቀድሞ እንዳልታጠበ ባየው ጊዜ ፈሪሳዊው ተደነቀ። ጌታም እንዲህ አለው፣ አሁን እናንተ ፈሪሳውያን የጽዋውንና የወጭቱን ውጪ ታጠራላችሁ፣ ውስጣችሁ ግን ቅሚያና ክፋት ሞልቶበታል። እናንተ ደንቆሮች፣ የውጭውንም የፈጠረ የውስጡን ደግሞ አልፈጠረምን? ነገር ግን በውስጥ ያለውን ምጽዋት አድርጋችሁ ስጡ፣ እነሆም ሁሉ ንጹሕ ይሆንላችኋል። ነገር ግን እናንተ ፈሪሳውያን ከአዝሙድና ከጤና አዳም ከአትክልትም ሁሉ አስራት ስለምታወጡ ፍርድንና እግዚአብሔርን መውደድ ስለምትተላለፉ ወዮላችሁ። ነገር ግን ሌላውን ሳትተው ይህንን ልታደርጉ ይገባችሁ ነበረ። እናንተ ፈሪሳውያን በምኩራብ የከበሬታ ወንበር በገበያም ሰላምታ ስለምትወዱ ወዮላችሁ። እናንተ ግብዞች ጻፎችና ፈሪሳውያን ሰዎች ሳያውቁ በላዩ የሚሄዱበት የተሰወረ መቃብር ስለምትመስሉ ወዮላችሁ። ከሕግ አዋቂዎችም አንዱ መልሶ መምህር ሆይ ይህንን ማለት እኛን ደግሞ መስደብ ነው አለው። እርሱም እንዲህ አለ፣ እናንተ ደግሞ ሕግ አዋቂዎች አስቸጋሪ ሸክም ለሰዎች ስለምታሸክሙ ራሳችሁም በአንዲት ጣታችሁስ እንኳን ሸክሙን ስለማትነኩት ወዮላችሁ። አባቶቻችሁ የገደሏቸውን የነቢያትን መቃብር ስለምትሰሩ ወዮላችሁ። እንግዲህ ለአባቶቻችሁ ሥራ ትመሰክራላችሁ ትስማማላችሁም። እርሱ ገለዋቸዋልና እናንተም መቃብራቸውንም ትሰራላችሁ። ስለዚህ ደግሞ የእግዚአብሔር ጥበብ እንዲህ አለች፣ ወደ እነርሱ ነቢያትንና ሐዋርያትን እልካለሁ፣ ከእነርሱም ይገድላሉ ያሳድዱማል። ዓለም ከተፈጠረ ጀምሮ የፈሰሰው የነቢያት ሁሉ ደም ከአቤል ደም ጀምሮ በመሠዊያውና በቤተ መቅደስ መካከል እስከተፋው እስከ ዘካርያስ ደም ድረስ ከዚህ ትውልድ እንዲፈልግ አሁን እላችኋለሁ፣ ከዚህ ትውልድ ይፈልጋል። እናንተ ሕግ አዋቂዎች የእውቀትን መክፈቻ ስለወሰዳችሁ ወዮላችሁ። ራሳችሁ አልገባችሁም፣ የሚገቡትንም ከለከላችሁ። ይህንም ሲናገራቸው ጻፎችና ፈሪሳውያን በአፉ የተናገረው ሊነጥቁ ሲያደቡ እጅግ ይቃወሙና ስለ ብዙ ነገር እንዲናገር ያነሳሱ ጀመር። ምስጋና እግዚአብሔር ይሁን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ቲቶ ምዕራፍ 1 ከቁጥር 1 እስከ 6። የእግዚአብሔር ባሪያና የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ እግዚአብሔር ለተመረጡት እምነት እንዲሆንላቸው በዘላለምም ሕይወት ተስፋ እንደ አምልኮት ያለውን እውነት እንዲያውቁ የተላከ፣ ስለዚህም ሕይወት የማይዋሽ እግዚአብሔር ከዘላለም ዘመናት በፊት ተስፋ ሰጠ። በዘመኑም ጊዜ መድኃኒታችን እግዚአብሔር እንዳዘዘ ለእኔ አደራ በተሰጠኝ ስብከት ቃሉን ገለጠ። በሃይማኖት ኅብረት እውነተኛ ልጄ ለሚሆን ለቲቶ ከእግዚአብሔር አብ ከመድኃኒታችንም ከጌታ ከኢየሱስ ክርስቶስ ጸጋና ምሕረት ሰላምም ይሁን። ስለዚህ ምክንያት የቀረውን እንድታደራጅ በየከተማውም እኔ አንተን እንዳዘዝሁ ሽማግሌዎችን እንድትሾም በቀርጤስ ተው። ምስጋና ለእግዚአብሔር ይሁን። የሐዋርያው የቅዱስ ያዕቆብ መልእክት ምዕራፍ 2 ከቁጥር 14 እስከ ፍጻሜ። ወንድሞቼ ሆይ እምነት አለኝ የሚል ሥራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብንም ቢያጡ ከእናንተ አንዱን በደህና ሂዱ እሳት ሙቁ ጥገቡን ቢላቸው ለሰውነት ግን የሚያስፈልጉትን ባትሰጧቸው ምን ይጠቅማቸዋል? ለዚሁም ሥራ የሌለው እምነት ቢኖር በራሱ የሞተ ነው። ነገር ግን አንድ ሰው አንተ እምነት አለህ እኔም ሥራ አለኝ፣ እምነትህን ከሥራ ለይተህ አሳየኝ፣ እኔም እምነቴን በሥራ ያሳይሃለሁ ይላል። እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። አጋንንት ደግሞ ያምናሉ ይንቀጠቀጡማል። አንተ ከንቱ ሰው እምነትህ ከሥራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? አባታችን አብርሃም ልጁን ይስሐቅን በመሠዊያው ባቀረበ ጊዜ በሥራ የጸደቀ አልነበረምን? እምነት ከሥራው ጋር አብሮ ያደርግ እንደነበረ በሥራውም እምነት እንደተፈጸመ ትመለከታለህን? መጽሐፍም አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔርም ወዳጅ ተባለ። ሰው በእምነት ብቻ ሳይሆን በሥራ እንዲጸድቅ ታያላችሁ። እንደዚሁም ጋለሞታይቱ ረዓብ ደግሞ መልእክተኞቹን ተቀበላ በሌላ መንገድ በሰደደቻቸው ጊዜ በሥራ አልጸደቀችምን? ከነፍስ የተለየ ሥጋ የሞተ እንደሆነ እንዲሁ ደግሞ ከሥራ የተለየ እምነት የሞተ ነው። ምስጋና ለእግዚአብሔር ይሁን። የሐዋርያት ሥራ ምዕራፍ 27 ከቁጥር 22 እስከ 27። አሁንም አይዟችሁ ብዬ ይመክራችኋለሁ፣ ይህ መርከብ እንጂ ከእናንተ አንድ ነፍስ እንኳን አይጠፋምና።
የእርሱ የመሆንና ደግሞ የማመልከው የእግዚአብሔር መልአክ በዚህች ሌሊት በአጠገቤ ቆሞ ነበርና እርሱም ጳውሎስ ሆይ አትፍራ፣ በቄሳር ፊትም ልትቆም ይገባሃል፣ እነሆም እግዚአብሔር ካንተ ጋር የሚሄዱትን ሁሉ ሰጥቶሃል አለኝ። ስለዚህ እናንተ ሰዎች ሆይ አይዟችሁ፣ እንደተናገረኝ እንዲሁ እንዲሆን እግዚአብሔርን አምናለሁና። ነገር ግን ወደ አንዲት ደሴት እንድንወድቅ ያስፈልገናል። ምስጋና ለእግዚአብሔር ይሁን። የማቴዎስ ወንጌል ምዕራፍ 18 ከቁጥር 1 እስከ 12። በዚያ ሰዓት ደቀ መዛሙርቱ ወደ ኢየሱስ ቀርበው በመንግሥተ ሰማያት ከሁሉ የሚበልጥ ማን ይሆን አሉት። ሕፃንም ጠርቶ በመካከላቸው አቆመ፣ እንዲህም አለ፣ እውነት እላችኋለሁ ካልተመለሳችሁ እንደ ሕፃናትም ካልሆናችሁ ወደ መንግሥተ ሰማያት ከቶ አትገቡም። እንግዲህ እንደዚህ ሕፃን ራሱን የሚያዋርድ ሁሉ በመንግሥተ ሰማያት የሚበልጥ እርሱ ነው። እንደዚህም ያለውን አንድ ሕፃን በስም የሚቀበል ሁሉ እኔን ይቀበላል። በእኔም ከሚያምኑ ከእነዚህ ከተናናሾች አንዱን የሚያሰናክል ሁሉ የወፍጮ ድንጋይ በአንገቱ ታስሮ ወደ ጥልቅ ባሕር መስጠም ይሻለው ነበረ። ወዮ ለዓለም ስለ ማሰናከያ ሳይመታ አይቀርምና፣ ነገር ግን በእርሱ ጠንቅ ማሰናከያ ለሚመጣበት ለዚያ ሰው ወዮለት። እጅህ ወይም እግርህ ብታሰናክልህ ቆርጠህ ካንተ ጣላት። 2 እጅ ወይም 2 እግር ኖሮ ወደ ዘላለም እሳት ከምትጣል ይልቅ አንካሳ ወይም ጉንድሽ ሆነ ወደ ሕይወት መግባት ይሻልሃል። ዓይንህ ብታሰናክልህ አውጥተህ ካንተ ጣላት። 2 ዓይን ኖሮ ወደ ገሃነመ እሳት ከምትጣል ይልቅ አንዲት ዓይን ኖራ ወደ ሕይወት መግባት ይሻልሃል። ከነዚህ ከተናናሾች አንዱን እንዳትንቁ ተጠንቀቁ። መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ እላችኋለሁና። የሰው ልጅ የጠፋውን ለማዳን መጥቷልና። ምስጋና ለእግዚአብሔር ይሁን።